ለመሆኑ የእናንተን መሻሻል፣ የእናንተን እድገት፣ የእናንተን ለውጥ፣ የእናንተን እመርታ የማይፈልጉት ምን አይነት ሰዎች ናቸው? እነሱ ከሌሉ ኢትዮጵያ ሁሉ ህልውና የሚያቆም የሚመስላቸው ሰዎች አሉ። በእናንተ ችሎታ እርግጠኞች ቢሆኑም ከፊት ሊያዩዋችሁ አይፈልጉም። የሆነች ነገር ይቀባባዋችሁና በእናንተ ውስጥ እነሱ ማግዘፍ ነው የሚፈልጉት። እናንተም እንደነሱ ቢዚ እንደሆናችሁ አምኖ መቀበል አይፈልጉም። እናንተም እንደነሱ ውድ እንደሆናችሁ አምኖ መቀበል አይፈልጉም። እናንተ ስማርት ሆናችሁ አይታችሁ እንዳላየ ካላለፋችሁ በስተቀር የዘላለም ጠላቶቻቸው ናቸው። በጣም ቂመኞች ናቸው። እዚህ ላይ ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል የተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። እርግጠኛ ነኝ ብዙዎቻችሁ ለውጣችሁን፣ እድገታችሁን፣ መሻሻላችሁን፣ መመንደጋችሁን የማይፈልጉ ሰዎችን ማንነት ማወቅ ትፈልጋላችሁ። እነዚህ አይነት ሰዎች ምን አይነት ባህሪ የሚታይባቸው ናቸው የሚለውን ለዛሬ እነግራችኋለሁ። ስለዚህ እንደዚህ አይነት ሰዎችን ማወቅ የምትፈልጉ እስከ ፕሮግራሙ መቋጫ ድረስ አብራችሁኝ ከዘለቃችሁ ታውቋቸዋላችሁ። ለመሆኑ የእናንተን መሻሻል፣ የእናንተን እድገት፣ የእናንተን ለውጥ፣ የእናንተን እመርታ የማይፈልጉት ምን አይነት ሰዎች ናቸው? እነዚህ ሰዎች እንዴት ማወቅ እንችላለን? እነዚህ ሰዎች ከባህሪያቸው ላይ ተነስተን ማወቅ እንችላለን ወይ? አዎ እንችላለን። ስለዚህ ባህሪያቸው ምን ይመስላል? ባህሪያቸው የትኛው ነው የሚለውን ነው ዛሬ በዝርዝር እምነግራችሁ። እንግዲህ ለውጣችሁ የሚያንገሸግሻቸው ሰዎች 8 ባህሪያት የሚከተሉት ናቸው። የመጀመሪያው እና አንደኛው በደንብ ሊጠቀሙባቸው እንደሚችሉ ሊያረጋግጡ ይፈልጋሉ። ሰዎች እናንተን ከመቅረባቸው በፊት በደንብ ያጠኗችኋል። ልጠቀምበት እችላለሁ ወይ? ስለዚህ ባስጠጋው አብሮኝ ቢሆን እንዴት ነው በሱ ላይ ተነስቼ አድቫንቴጅን የምመጣ የሚለውን በደንብ ካልኩሌሽን ይሰራሉ። እርግጠኛ ሲሆኑ ምናልባት እናንተም በዙሪያችሁ ሰዎች ካሉ በሆነ የስራ ዘርፍ ወይ በሆነ በሙያችሁ ላይ ታዋቂ ከሆናችሁ ሰዎች እናንተን በሙያችሁ የተነሳ የሚፈልጓችሁ ከሆነ ለምሳሌ የአይቲ ባለሙያ ልትሆኑ ትችላላችሁ፣ ሶፍትዌር ኢንጂነር ልትሆኑ ትችላላችሁ፣ መሐንዲስ ልትሆኑ ትችላላችሁ። ግን ዝም ብሎ ይሄ ተራው ባለሙያ ሳይሆን ከሌሎቹ የተለየ በጣም ብሪሊየንት የሆነ ማይንድ ያለው ሁሉም ሰው የሚፈልግ አይነት ሰው ስትሆኑ ከየትም ፈልጉ ያገኟችኋል። አትጠራጠሩ። በጣም ብልጦች ስለሆኑ ማለት ነው። እና መጀመሪያ ያንን ነው የሚያጠኑት። በደንብ ሊጠቀሙባችሁ እንደሚችሉ ያረጋግጣሉ። ከዛው ላይ ቀርቧችኋል፣ ወዳጅ ያደርጓችኋል። እያንዳንዷን እንቅስቃሴያችሁን ይከታተላሉ። ስለሚከታተሉም በደንብ ያውቋችኋል። እናንተ በተለይ የዋህ የምትሆኑ ከሆነ የሚቀርቧችሁ የሚያሳዩአችሁ የወዳጅነት ፍቅር ከልብ የመነጨ በንጹህ ጓደኝነት ላይ ተመሰረተ ሊመስላችሁ ይችላል። ግን በጣም ረቂቅ ሰዎች ስለሆኑ እነዚህ ሰዎች በዛ ላይ ደግሞ አይታወቅባቸውም፣ የተካኑበት ስለሆነ በደንብ ያቀርቧችኋል። ምናልባት ከቸገራችሁም ለእናንተ ገንዘብ የመስጠት ችግር የለባቸውም። አሁን እናንተ በሆነ በችግራችሁ ሰዓት ላይ ያልጠበቃችሁትን ብዙ ብር ሲሰጧቸው እነዚህ ሰዎች እውነትም ከልባቸው ወዳጆቻችን ናቸው የሚል መደምደሚያ ላይ ትደርሳላችሁ። እሱን ነው የሚፈልጉት። ምክንያቱም እነሱ ከዛ ጀርባ በጣም አነጣጥረው ማየት የሚችሉ የጥቅም ሰዎች ስለሆኑ፣ የአድቫንቴጅ ሰዎች ስለሆኑ በእናንተ አድቫንቴጅ መምታት ስለሚፈልጉ ማለት ነው። እና የመጀመሪያው ባህሪ ያ ነው። በደንብ ሊጠቀሙባቸው እንደሚችሉ መጀመሪያ ማረጋገጥ ይፈልጋሉ። ገንዘብ ሊሰጧችሁ ይችላሉ። መኪና ሊያውሷችሁ ይችላሉ። በቃ እነሱ የሆነ ንብረትን ሁሉ በፈለጋችሁበት ሰዓት ላይ ሊያቀርቡላችሁ ይችላሉ። በዛ የምትቸወዱ ከሆነ ቀልጣችኋል። ሁለተኛው ለውጣችሁ የሚያንገሸግሻቸው ሰዎች ከሚታይባቸው ባህሪያት ሁለተኛው ምንድነው? በእናንተ ችሎታ እርግጠኞች ቢሆኑም ከፊት ሊያዩዋችሁ አይፈልጉም። ለምሳሌ ከነሱ ጋር በአንድ አይነት ሙያ ላይ ልትሆኑ ትችላላችሁ፣ በተለያየ ሙያ ላይ ልትሆኑ ትችላላችሁ። በምንም ተአምር ግን እነሱ ከፊት መቅደምን እንጂ እናንተን ማስቀደም አይፈልጉም። አንዳንድ ጊዜ በችሎታ እንደምትበልጧቸው፣ በአድናቂ ብዛት እንደምትበልጧቸው፣ ብዙ ሰዎች ከነሱ የበለጠ ለእናንተ ትኩረት እንደሚያደርጉ እያወቁ እንኳን ቢሆንም ያንን በውስጣቸው ይዘው በምንም ተአምር የፈለገ ችሎታ ቢኖራችሁ እናንተን ከነሱ ፊት ቀድማችሁ ማየት አይፈልጉም በፍጹም። ያ ቦታ እንደሚያገባቸው ያውቃሉ። ያ የፊት ቦታ የነሱ ሲሆን የእናንተ እንደሆነ እኮ ውስጣቸው ይነግራቸዋል፣ ያውቁታል። ግን በምንም ተአምር ያ ለነሱ ሞታቸው ነው። ያ ለነሱ በፍጹም ሞታቸው ነው። ስለዚህ እንደው የተለያየ ሙያ ውስጥ እንኳን ሆናችሁ ምናልባት የተገናኛችሁበት መድረክ የእናንተን ሙያ የሚፈልግ ቢሆን እንኳን እንደምንም ተጋግጠው ከፊት ለፊት መታየት የሚፈልጉት፣ ከፊት ለፊት አድቫንቴጅ መውሰድ የሚፈልጉት፣ ከፊት ለፊት ጭብጨባውን ማግኘት የሚፈልጉት፣ ከፊት ለፊት ምስጋናውን ማግኘት የሚፈልጉት እነሱ ናቸው።
የምትለፉት እናንተ ናችሁ። እንደ በሬ ተጠምዳችሁ የሚታረስባችሁ እናንተ ናችሁ። ነገር ግን ፋይናል ሪዛልቱ ላይ ያንን ሁሉ አድቫንቴጅ መውሰድ የሚፈልጉት እነሱ ናቸው። በዛ ባህሪ ልታውቋቸው ትችላላችሁ። ሶስተኛው በደንብ የአድቫንቴጅ ሰዎች ናቸው። አድቫንቴጅ ይመጡባቸዋል። በደንብ እናንተ ላይ እንደሚጠቀሙ ያውቃሉ። በችሎታችሁ ዙሪያችሁ ባሉ ሰዎች ባላችሁ ነገር ሁሉ በደንብ አድቫንቴጅ መምታት እንደሚችሉ ያውቁበታል። የተካኑ ስለሆኑ ማለት ነው። እና እንደው በተገኘ የመድረክ አጋጣሚ እንደው አንድ ዝግጅት ላይ እንኳን ይዛችሁ ቢሄዱ እናንተን ይዟችሁ ቢሄዱ እነሱንና እናንተን የሚያስተዋውቁበት የድምፅ ቶን እንኳን ይለያያል። የሆነች ነገር ይቀባባዋችሁና በእናንተ ውስጥ እነሱ ማግዘፍ ነው የሚፈልጉት። ይሄ በደንብ የተካኑበት ሙያቸው ነው። እና ምንድነው እዚህ ጋር ትልቁ የነሱ ነጥባቸው እናንተ አጃቢ እንጂ ልክ እንደነሱ ዋና ተዋናይ እንድትሆኑ አይፈልጉም። በምንም ተአምር ማለት ነው። በምንም ተአምር በቃ እናንተ አጃቢ ናችሁ፣ የነሱ አጃቢ፣ የነሱ መድረክ አሟሟቂዎች ናችሁ እንጂ ከነሱ እኩል ዋና ተዋናይ መሆን አትችሉም። ይሄ ረቂቅ መንገዳቸው ነው። በዛ ባህሪያቸው ልትለዩዋቸው ትችላላችሁ። ከዚህ ውጭ እንግዲህ እውቅናችሁን እንዲሁም ደግሞ ችሎታችሁን ከዛም ባለፈ በእናንተ ዙሪያ ያሉ ሰዎችን ሁሉ እንዴት እንደሚጠቀሟቸው ያውቃሉ። እነዛን ሰዎችም መጠቀም ይፈልጋሉ፣ እናንተ ዙሪያ ያሉትን ሰዎች። ምክንያቱም የእነሱን ማንነት ማጉላት ስለሚፈልጉ፣ በጣም በበርካታ ሰዎች መከበብ ስለሚፈልጉ እናንተንም የሚያቀርቧችሁ በዛ አድቫንቴጅ መጥተው እናንተ ውስጥ ያሉትንም ሰዎችም ከነሱ ጋር ደምረው በቁጥር መብለጥን ስለሆነ የሚፈልጉት፣ ብዙ አጃቢ፣ ብዙ አድናቂ፣ ብዙ አጨብጫቢ ስለሆነ የሚፈልጉት ያንን መንገድ እንዴት መጠቀም እንዳለባቸው ያውቁታል። ይሄ ሶስተኛ ባህሪያቸው ነው። አራተኛው ባህሪያቸው ሰዎች እነሱ እያሉ እናንተን ሲያደንቁ መስማት አይፈልጉም። ሁሌም የቀዳሚነቱን ስፍራ ነው መያዝ የሚፈልጉት። ሁሌም ለምሳሌ አንድ ትልቅ የኢቨንት ላይ አንድ ወንበር ላይ ተቀምጣችሁ የሚሆን አንድ የራት ግብዣ ላይ ተቀምጣችሁ ተደጋግመው መስማት የሚፈልጉት የእነሱን ድምፅ ነው። ወይም ደግሞ በጋራ እዛ ኢቨንት ላይ የጋራ የመታሰቢያ ፎቶ ስትነሱ ቅድሚያ ማየት የሚፈልጉት የራሳቸውን ነው እንጂ እናንተን አይደለም። እዛ ቦታ ላይ እድል አመቻችተው ያመጧቸው እነሱ ሊሆኑ ይችላሉ። ምክንያቱም አጃቢ እንድትሆኗቸው ማለት ነው። ዋና ተዋናይ ሳይሆን አጃቢ እንድትሆኗቸው። ስለዚህ ቀድሞ እና ይህንን የማትነቁ ከሆነ እስከ መጨረሻው ይጠቀሙባቸዋል። የሆነ ሰዓት ላይ ባናቸው ግን ከእጃቸው የምታፈተልኩ ከሆነ ደግሞ እነሱ ደንባራና ደንጋጭ የለም። በዚህ ባህሪ ልትለዩዋቸው ትችላላችሁ። ስለዚህ በምንም ተአምር ሰዎች እነሱ እያሉ እናንተን ሲያደንቁ በፍጹም መስማት አይፈልጉም። እንደዚህ አይነት ሰዎችን ዙሪያችሁ ታውቃላችሁ ወይ? መርምሩ። አምስተኛው ስህተት መሆኑን እያወቁ እንኳን በእናንተ አንደበት መስማት አይፈልጉም። ያንን እንደ ሽንፈትና እንደ መበለጥ ነው የሚቆጥሩት። ሰዎች ናቸው፣ መለኮታዊ አይደሉም፣ ስህተት ይፈጽማሉ። ግን ከእናንተ ይልቅ ካቀረቧቸው በእናንተ ውስጥ በደንብ ሊጠቀሙባችሁ ስለተዘጋጁ ሁሌ በውስጣቸው የሚያስቡት ምንድነው? እኔ ነኝ እንጂ ያመጣሁትኝ በብዙ ነገር እበልጠዋለሁ ብለው ነው አሱም የሚያደርጉት። በብዙ ነገር እንደማትበልጧቸው ግን ውስጣቸው ያውቀዋል፣ እነሱም ያውቁታል። ግን ያንን አምነው መቀበል አይፈልጉም። ስለዚህ የሆነ የጎላ ስህተት እንኳን ሲፈጽሙ እናንተ ስማርት ሆናችሁ አይታችሁ እንዳላየ ካላለፋችሁ በስተቀር የዘላለም ጠላቶቻቸው ናቸው። በጣም ቂመኞች ናቸው። እዚህ ላይ በጣም ቂመኞች ናቸው። በምንም ተአምር በእናንተ አንደበት ስህተታቸው መስማት አይፈልጉም። ስህተት መሆኑ እንኳን እያወቁ ማለት ነው። ምክንያቱም እንደነገርኳችሁ እናንተ ብትነግሯቸው ሽንፈት ነው፣ ውርደት ነው፣ የበታችነት ነው፣ መበለጥ ነው ብለው ነው አእምሯቸው የሚቀበለው እንጂ በትክክለኛው መንገድ ወዳጄ ስለሆነ ስህተቴን ጠቁሞ ከስህተቴ ሊያርመኝ ነው ብለው መቀበል አይፈልጉም። እንደዛ መሆኑ እንኳን እያወቁ ውስጣቸው እንኳን እየነገራቸው ፖዚቲቭሊ ይሄንን የእናንተን አመለካከት አይፈልጉትም። ስለዚህ ምንድነው ስህተት ነቃሽ አድርገው ነው የሚቆጥሯቸው። ስለዚህ ከዛን ዕለት ጀምሮ ቂም መያዝ ይጀምራሉ። ስለዚህ እናንተ ይሄን ካወቃችሁ ሁለት አማራጮች ይኖራችኋል። አንደኛ ነው በቃ ስህተቱን እነግረዋለሁ፣ የማይቀበል ከሆነ በቃ እለያያለሁ።
ግን እኔ ምን አገባኝ ከሱ ጋር እስከተጠቀምኩ ድረስ እሄዳለሁ። ስህተት ቢሰራም አይቼ እንዳላይ ይሆናለሁ የምትሉም ከሆነ ምርጫችሁ ግን አእምሯችሁ ይቀበላል ወይ ነው። በራሱ የሚተማመን ሰው ደግሞ ያንን ስህተት በተለይ ደግሞ ወዳጅ ነው ብሎ የሚያስነሳው ስህተት ፊት ለፊት እያየ ዝም አይልም። ትክክለኛ ጤነኛ አእምሮ ያለው ሰው እንደዛ ነው የሚያስበው። እነሱ ግን እንደዛ ያስቡ በፍጹም ስህተታቸውን በእናንተ አንደበት መስማት አይፈልጉም። ይሄ አምስተኛ ባህሪያቸው ነው። ስድስተኛው ለራሳቸው ያላቸው አመለካከት በጣም የተሳሳተ ነው። በጣም የተዛባ ነው። የተሳሳተ ብቻ አይደለም፣ በጣም የተዛባ ነው እና የሚበልጧቸውን ሰዎች ሁሉ ሳይቀሩ እነሱን የሚበልጧቸውን ሰዎች ሁሉ መምከር ይፈልጋሉ። በቃ በብዙ ነገሮች እንደሚበለጡ ያውቃሉ። እነዛ ሰዎች በብዙ ነገሮች እንደሚበልጧቸው ያውቃሉ። ግን ካላቸው የተወሰነ የሰው ኃይል አንጻር የተወሰነ ሰው በቃ ከናንተ ውጪ ሰው የለም ብሎ ስታምፕ ስላደረገላቸው ያ አእምሯቸው ውስጥ የሚፈጥረው ምንድነው? ሁሌ በቃ ማንንም ሰው የሚበልጡ በየትኛውም የሙያ ዘርፍ ላይ ምናልባት እነሱ ዶክተሮች ሊሆኑ ይችላሉ። ስለዚህ እናንተ ዶክተሮች ከሆናችሁ ምናልባት ማስተር የምታደርጉት ወይም ደግሞ የሆነ ነገርን በቃ በደንብ እንትን የምትሉት በዛ የሕክምና ሙያ ላይ ብቻ ሊሆን ይችላል። ግን ኢንጂነሮች ሲመጡ ኢንጂነሮችን ካልመከርኩ የምትሉ ከሆነ፣ አካውንታንቶች ሲመጡ አካውንታንቶችን ካልመከርኩ የምትሉ ከሆነ፣ ገበሬዎች ሲመጡ ገበሬዎችን ካልመከርኩ የምትሉ ከሆነ፣ ኢኮኖሚስቶች ሲመጡ ኢኮኖሚስቶችን ካልመከርኩ የምትሉ ከሆነ ጤነኞች አይደላችሁም። በፍጹም ጤነኞች አይደላችሁም። እነሱ ግን ያንን እንደ ትክክለኛ ነገር ነው የሚቆጥሩት። ስለዚህ ለራሳቸው ያላቸው አመለካከት በጣም የተዛባ ስለሆነና የሁለትና የሶስት ሰው ጭብጨባ የሆነ ቦታ ላይ ስላንሳፈፋቸው ደመና ላይ ስላስቀመጣቸው ሁሉንም ሰው ማስተማር ነው የሚፈልጉት። ይሄ ስድስተኛ ባህሪያቸው ነው። በዛ ልትለዩዋቸው ትችላላችሁ። ሰባተኛው ምንድነው? ቅድም ካነሳ ነው ከአምስተኛው ነጥብ ጋር በተወሰነ መልኩ ይገናኛል። በመረጃ ሳይቀር አድርጉ ስህተታቸውን የሚነግራቸው እነሱን ሆን ብሎ ለመጉዳት የተነሳ መስሎ ነው የሚሰማቸው። ይሄ ከአምስተኛው ጋር ምንድነው? ስህተታቸውን ስህተት መሆኑን እያውቁ እንኳን በእናንተ አንደበት መስማት አይፈልጉም ካልኳችሁ ጋር በተወሰነ መልኩ ይቀራረባል። ግን ይሄ ምንድነው? በእናንተ አንደበት መስማት ብቻ ሳይሆን ሌላም ሰው ቢሆን በመረጃ እንኳን አምጥቶ ነው ከዚህ አንጻር እንኳን አንተ ትክክል አይደለም ካላቸው ሞት ነው ለነሱ እና ያ ሰውዬ ሆን ብሎ እነሱን ለመጉዳት ለእነሱን ለማሳጣት በሰዎች ፊት ክሬዲታቸውን ለማሳጣት ሆን ብሎ የተነሳ ነው የሚመስላቸው፣ ሆን ብሎ። ስለዚህ ከዛች ደቂቃ ጀምሮ ያንን ሰው ጠምደው ነው የሚይዙት፣ በጠላትነት ማለት ነው። እና በምንም ተአምር ስለ ስህተታቸው መስማት አይፈልጉም። ሁሌ መስማት የሚፈልጉት ስለነሱ ጉብዝና፣ ስለነሱ ከሰዎች መብለጥ፣ ስለነሱ በቃ እነሱ ከሌሉ ኢትዮጵያ ሁሉ ህልውና የሚያቆም የሚመስላቸው ሰዎች አሉ። ይሄ በጣም ስህተት ነው። ይሄ የሚመጣው ምንድነው? እንግዲህ ለራሳቸው ካላቸው አመለካከት የተነሳ ይህንን አመለካከት የሚፈጥሩባቸው ደግሞ ሰዎች ናቸው። ምንም የማያውቁ ሰዎች ወደ ስህተት ጎዳና የሚመሯቸው። ከእናንተ ውጭ እኮ ሰው የለም። ስለዚህ እናንተ እዚህ ሀገር ላይ እኮ ባትኖሩ እቺ ሀገር ምን ውጣት ነበረ? እቺ ውስጣቸው ሱፐር ኢጎን ታሳድገውና እነዚህ ሰዎች እውነትም ሌሎች እንዳሏቸው ይመስላል። አንዳንዱ ሊሸውዳችሁም ነው፣ አንዳንዱ መንገድም ሊያሳታችሁም ነው። አንዳንዱ ግን ያው ጀዝባ ስለሆነ ዝም ብሎ ከመሬት ተነስቶ ትንሽ ነገር እናንተ ላይ ካየ በቃ ከእናንተ ውጭ ሰው ያለ አይመስለውም፣ አርቆ ማሰብ ስለማይችል ማለት ነው። እና ያንን ስለሚለምዱትና ለራሳቸው ያላቸው አመለካከት ስለሚሳሳት የሚበልጧቸው ሁሉ ነገርኳችሁ መምከር ይፈልጋሉ። ይሄ ስድስተኛ ባህሪያቸው ነው እና ሁሉንም ሰው ደግሞ እንደሚበልጡ ነው ፊልም የሚያደርጉት። ይሄ ትክክል አይደለም። ሰባተኛው ላይ ያው አሁን የነገርኳችሁ በመረጃ ሳይቀር ስህተታቸውን የሚነግራቸው እነሱ ሆን ብሎ ለመጉዳት የተነሳ ነው የሚመስላቸው። ስምንተኛው እና የመጨረሻው ባህሪያቸው ምንድነው? እንግዲህ በየጊዜው ወዳጅ በመቀያየር ነው እነዚህ ሰዎች የሚታወቁት። በጣም ሰው ላይ ይሰለቻሉ። እናንተ ሊጠቀሙባችሁ ካቀረባችሁ ማክሲመም 1 ዓመት 2 ዓመት አብሯችሁ ሊቆዩ ይችላሉ። ከዛ ደግሞ ስሜታቸው ይቀየራል። ስለዚህ አዲስ ሰው ነው የሚፈልጉት፣ አዲስ ሌላ ደግሞ ከነሱ ጋር የሚታይ ከነሱ ጋር የሆነ አድቫንቴጅ የሚሰራ እንዲህ አይነት ሰው ነው የሚፈልጉት። በዚህ ባህሪያቸው በጣም ይታወቃሉ። ግን በተሻላቸው መጠን ይሄ ነገር እንዲታወቅባቸው አይፈልጉም እና ቢታወቅባቸው እንኳን ስህተተኛ አድርገው የሚያቀርቡት ያንን ሰው ነው እንጂ ራሳቸውን አይደለም። ስለዚህ የዛን ሰው ኃጢአት ይፈልጋሉ። እሱ እኮ እንደዚህ አይነት ሰው ነው፣ ሰው ይመስለኝ ነበረ፣ እንደዚህ አይነት በጣም አደገኛ ሰው ነው ምናምን ብለው ነው ማስወራት የሚጀምሩት። ምናልባትም እናንተ ከነሱ ጋር ከተለያያችሁበት ጊዜ ጀምሮ አንድ ቀን አስታውሳቸው ላታውቁ ትችላላችሁ።
ከሰውም ጋር ስትሆኑ ባህሪያችሁ ስለሆነ የሰው ስም ማንሳት ላትፈልጉ ትችላላችሁ። ወይም ደግሞ በቃ በሆነ ነገር የተቀያየማችሁትን በሆነ ነገር የተለያያችሁትን ሰው ጭራሽ በክፉም በደግም ማንሳት ላትፈልጉ ትችላላችሁ። ብዙ አሳይመንት አለባችሁ። እነሱ ግን እንደዛ አይደሉ። እንደዚህ አይነት ሰዎች እንደዛ አይደሉ። በተገኘ አጋጣሚ ሁሉ በእንደዚህ አይነት ሁኔታ የተለዩትን ሰው በየተገኘው አጋጣሚ ሁሉ ስሙን አንስተው ሌሎች ሰዎች መውቀስን ያዘወትራሉ እና ወዳጅን በተመለከተ በመቀየር ይታወቃሉ። ከአንድ ሰው ጋር እንደነገርኳችሁ ረጅም ጊዜ መቆየትን ስሜታቸው አይቀበልም። ይሄ ተፈጥሯቸው ስለሆነ ምንም ማድረግ አይቻልም እና ግን እነዚህን 8 ባህሪያቶች የምትመለከቱባቸው ሰዎች በፍጹም እዚህ ጋር መልካቸው ላይ ባያስታውቅ ለስላሳ መስለው ቢታዩዋችሁ በጣም ከአንደበታቸው ማረም ጠብ የሚል አይነት ሰዎች ናቸው ተብሎ የታመነባቸውም ቢሆኑ እነዚህን 8 ባህሪያቶች የምትመለከቱባቸው ከሆነ ግን በፍጹም ለውጣችሁን፣ እድገታችሁንና እመርታችሁን አይፈልጉም። ይልቅ ባርነታችሁን ነው የሚፈልጉት። ባርነታችሁን። ማንም ሰው ደግሞ የማንም ሰው ባሪያ ለመሆን አልተፈጠረም፣ ከራሱ ውጪ ማለት ነው እና ከክርስቶስ ውጪ ማንኛችንም የክርስቶስ ባሪያዎች ነን እንጂ የሰው ባሪያዎች አይደለንም። ይህንን አምነን መቀበል መቻል አለብን። በወዳጅነት በመተሳሰብ ሙቹዋል በሆነ ቤኔፊት አንዱ የአንዱ ታዛዥ ሊሆን ይችላል። ግን ያንን ነገር እነዛ ሰዎች ወደ ተንኮል ቀይሮት በባርነት መልኩ የሚመለከቷችሁ ከሆነ አውቶማቲካሊ ግንኙነታችሁ ማቋረጥ መቻል አለባቸው። ምክንያቱም አንዳንዱ ሰው በየዋህነት እናንተ ስትቀርቡ በየዋህነት በጠራችሁ ቁጥር የሚያገኛችሁ ከሆነ ምናልባት እኮ እናንተ እሱን ለማግኘት ወይም እሷን ለማግኘት እኮ ወር 2 ወር ሊፈጅባችሁ ይችላል። ግን ራሳቸውን ቢዚ ነው የሚያደርጉ። በፍጹም ልታገኟቸው አትችሉም። ግን እነሱ ያንን ይሽሩትና እነሱ ግን ኤኒታይም ሊያገኟችሁ እንደሚችሉ ነው የሚያምኑት። እናንተም እንደነሱ ቢዚ እንደሆናችሁ አምኖ መቀበል አይፈልጉም። እናንተም እንደነሱ ውድ እንደሆናችሁ አምኖ መቀበል አይፈልጉም። ስለዚህ ይህንን በተግባር ማሳየት ያለባችሁ እናንተ ናችሁ። ስለዚህ ራሳችሁን እድል የምትወስኑት ራሳችሁ ናችሁ እና በተጠራችሁ ቁጥር በሪሞት ኮንትሮል በተቆጣጠሯችሁ ቁጥር እሺ ብላችሁ እንደ ጆተኒ ኳስ እንደፈለጉ የሚጫወቱባችሁ ከሆነ የእናንተ ችግር ነው እንጂ የእነሱ ችግር አይደለም። ስለዚህ እናንተም ውድ እንደሆናችሁ፣ እናንተም ተፈላጊ ሰዎች እንደሆናችሁ፣ እናንተም የስራ ሰዎች እንደሆናችሁ በተግባር ማሳየት መቻል አለባችሁ ለእነዚህ ሰዎች። ያ ካልሆነ ግን እንደነገርኳችሁ የዘላለም ባሪያዎቻቸው አድርገው ሊገዟችሁ ይችላሉ። ስለዚህ ጠቅላላን ስንመለከተው እንግዲህ እነዚህ 8 ባህሪያት የምትመለከቱባቸው ሰዎች ለውጣችሁ የሚያንገሸግሻቸው ሰዎች ናቸው። በፍጹም የእናንተን እድገት አይፈልጉትም። በፍጹም በተለይ ደግሞ ብትለወጡ እንኳን እነሱን እንድትበልጧቸው አይፈልጉም። በምንም ተአምር ያ ይመራቸዋል። በምንም ተአምር በኢኮኖሚም፣ በችሎታም፣ በእውቅናም አውትሻይን በማድረግም በሰዎች ዘንድ በጣም ተቀባይነትን በማግኘትም በፍጹም እንድትበልጧቸው አይፈልጉም። እሱም ብቻም አይደለም። ለምሳሌ እናንተ በራሳችሁ መንገድ ያፈራችኋቸው የራሳችሁ ከስተመሮች ሊኖራችሁ ይችላሉ። ከነዛ ከስተመሮቻችሁ ጋር የሚታይ ነገር ልትሰሩ ትችላላችሁ። ያም ያናድዳችኋል። ምክንያቱም እነሱ የሚያስቡት ምንድነው? እያንዳንዱን ነገር እናንተ የምታደርጉትን ነገር የማወቅ መብት አለን ብለው ነው የሚያስቡት። ምክንያቱም ቅድም ነግሬያቸዋለሁ፣ ከሚታይባቸው ባህሪ አንደኛው ምንድነው? ለራሳቸው ያላቸው አመለካከት በጣም የተዛባ ስለሆነ ማለት ነው። እና ዞሮ ዞሮ እነዚህን 8 ባህሪያቶች ጠቅልላቸው የምታዩባቸው ሰዎች ለውጣችሁና እድገታችሁን የመመርታችሁን የማይፈልጉ ሰዎች ስለሆኑ በዛ ልትለዩዋቸው ትችላላችሁ፣ ልትጠነቀቋቸውም ትችላላችሁ። ስለዚህ ከዚህ ባህሪያት ላይ ተነስታችሁ እንዲህ አይነት ባህሪ ያለው እያሳዩዋችሁ ሰዎች አሉ ወይ? ያንም በደንብ ፈትሹ። ከዛ በኋላ ወደ ኋላ ተመልሳችሁ ያሳለፋችሁትን ጊዜ ኖርማሊ ማስታወስ ትችላላችሁ። በነገራችን ላይ እንደዚህ አይነት የህይወት እውነታዎችን ማወቅ የምትፈልጉ ከሆነ በርካታ የስነ ልቦና መጽሐፎች አሉ። ወደፊት አንዳንዶቹን እጠቁማችኋለሁ እና ወደዚህ እነዚህ አይነት ነጥቦች አልፎ አልፎም ደግሞ ይሄ ከስፒሪቹዋል ነገሩ አክቹዋሊ ተመሳሳይነት አላቸው፣ የሆነ የሚዛመዱበት ነገር አላቸው። ለምሳሌ ለውጣቸውን የሚያንገሸግቻቸው ሰዎች ያው በቅባት መንፈስ የሚመጡ ናቸው፣ ለመንፈስም ለርኩስ መንፈስ የሚቀርቡ ናቸው ምናምን የሚለውን ማዛመር ይቻላል። ግን አሁን ፒውር የሆነ
ስነ ልቦናዊ እውነታዎችን ደግሞ አንዳንዴ መነጋገር መቻል አለብን እና እንደዚህ አይነት መጽሐፎችን የምትፈልጉ ከሆነ እጠቁማችኋለሁ። ምክንያቱም ለህይወታችሁ በጣም ጠቃሚ ስለሆነ ዙሪያችሁ ያሉትን ሰዎች ማንነት ማወቅ ስለሚጠቅማችሁ እንደዚህ አይነት መጽሐፎችን እንደዚህ አይነት መርሃ ግብሮችን ስሰራ እነግራችኋለሁ። ግን ለነዚህ አሁን እነዚህ 8ቱን ባህሪያቶች ነቅሼ እንዳወጣ ምክንያት የሆኑኝን መጽሐፎች ከባህር ማዶ የላከልኝን የረጅም ጊዜ ጓደኛዬን አማንን ማመስገን እፈልጋለሁ። ወደ 5-6 የስነ ልቦና መጽሐፎች ልከውልኝ በጣም ስለገረመኝ ነው ከዛ ውስጥ ቀነጫጭቤ እነዚህን የነገርኳችሁና እናንተም እንዲጠቅማችሁ ሪኮሜንድ ማድረጋችሁ መጽሐፎች አሉ። ስለዚህ በቀጣይ መርሃ ግብር ብሰራ እነዛ መጽሐፎች ተጠቁማችኋለሁ፣ ፈልጋችሁ አንብባቸው ለማለት ነው። እንግዲህ ዛሬ ቆይታችሁን የከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ